ፖሊስ ጣቢያ ሄጄ ተደፍሬያለሁ አለ ማለቴ ልክ አንድን ሰውን የምትሳደቢ ከሆነ በህግ እንደሚያስጠይቅሽ እሱን እኔ በተግባር አሳይሻለሁ። ከዚህ በኋላ አርግዛ ተኝታ አንተ እዚህ ላይ ሱሪን ከፍተ ምን እንዳሳያኝ እኔ ያን ከዚህ በኋላ በህግ ነው የምንጨርሰው። አሁንም እስኪ ወደ ሙሉ ቪዲዮውን እንሂድ። እንዲህ ጋይስ ምንድነው እየተባለ ያለው? ምንድነው እያለች ያለችው ጂጂኪያ? እውነት ነው ግን ወይስ ሌላ ትርፍ ለማግኘት ነው? ሌላ የምናምን የፖለቲካ የምናምን ትርፍ? እስኪ አብረን ነው እስኪ ሐሳብ አስተያየቶቻችሁን እንደተለመደው ኮሜንት ላይ ያስቀምጡልኝ። ዓርብ ዕለት ማታ እሷ ተኝታ እኔ እዚህ ጋር ቁጭ ብዬ ልክ ነህ ፖሊስ ጣቢያ ለመሄዴ ልክ ነህ ፖሊስ ጣቢያ ሄጄ ተደፍሬያለሁ አለ ማለቴ ልክ ነህ ግን ምን ብዬ ነው የማወራው? ምን ብዬ ነው የምናገረው? ለማንስ ነው የምናገረው? ለልጄ ብቻ ነው የነገርኩት። እኔ ልጄ ነው ምስክር የሚሆነው ይህንን ነገር ሌሎችም ሰዎች ያውቃሉ፣ ጓደኞቼ ያውቃሉ። ቅብር ብዬ የምላችሁ እውነት ህልም ነው። የልጄ ባል ልጄ ነፍሰ ጡር ሆና ልጄ አልጋ ላይ አርግዛ ተኝታ አንተ እዚህ ላይ ሱሪን ከፍተ ምን እንዳሳያኝ እኔ ያንተን ገበናህን ማውጣት ፈልጋለሁ። ይሄ ለልጄ ይቀመጥልህ፣ ለወለድከው ልጅ ላሳደጉ ቤተሰቦች ለነዛ ለጨዋቹ ይቀመጥልህ። አማራ ነህ፣ ትግሬ ነህ፣ ኦሮሞ ነህ አይደለም፣ የዘር ጉዳይ አይደለም፣ የራሴው ደም ነህ። ግን ያደረግከውን ነገር ይወራል፣ ሀገር ይስማል። ዶሮ እየሰራሁኝ ዓርብ ቀን ያደረግከውን አንድ ከዛ በኋላ ወጣሁ። በቃ ጓደኞቼ ጋር የት ነው የምትሄጂው ስትለኝ ሰው ዶሮ እየሰራ ጥሎ ይወጣል። መጣሁ ነው ያልኳት። ጓደኞቼ ጋር ነው የሄድኩት፣ ልጄ ጋር ነው የደወልኩት። አሁን አልችልም፣ ጠዋት እናወራለን። ኖ አሁን ነው ማውራት ያለብን። ኖ አሁን አልችልም፣ የሆነ ነገር ተፈጥሯል። ምንድን ነው የተፈጠረው? እንደዚህ የገዛ ልጄ ምን እንዳለ ልንገራችሁ። ተሳስተሻል ያለ ሌላ ነገር ሲነካካ አይተሽ ይሆናል እንጂ ተሳስተሻል ጂጂ ሲለኝ ተሳስቻለሁ። እውነት ተሳስቻለሁ ጂጂ ተሳስተሻል። እውነት ትግል ተመልሼ ልምጣ ደግሜ ሊያው ህልም ታውቃላችሁ እንደናት ይሄንን ያፈንኩልሽ ሳምሪ ይሄንን ያፈንኩልሽ። ይሄንን ነው ዝም ያልኩት። ድሪያን የሆነ ሽት ነገር ለብሻለሁ። ራሴንም አየሁ፣ አንቺንም አየሁ። ምን ተልኮብኝ ነው የመጣሁት? ምን ወዳ ውስጥ ነው የገባ? ምን ሰይጣን ነው ቤታችን ውስጥ የገባው? ምንድን ነው? ምን እየተደረገ ነው ያለው? ምን እየተሰራ ነው ያለው? ከዛሬ ታግሽሻለሁ። ጦርነቱ ከዛሬ ጀምሮ ነው የሚጀምረው። የሰው ልጅ ይታገሳል። ትዕግስቱ መጨረሻ ያለቀ ሰዓት የዛኔ ከአንቺ ጋር ምንም ሰጣ ገባ ውስጥ አልገባም። በህግና በህግ እንጨርሰዋለን። አንቺ ቀጥታ ሚዲያ ላይ እየወጣሽ ተሳደቢ፣ እኔ ደግሞ አንቺን በሚቀጣሽ በህግ አካል እንድትቀጪ ካላደረግኩ እኔ ደግሞ ፋኒ አይደለሁም ማለት ነው። እኔ ሳምሪን ተይ፣ እናትሽ ናት፣ ምንም ቢሆን ተታረቁ። ያንንም ደግሞ በምስክር በማስረጃ ሁሉ ነገር እንግዲህ በተግባርም አሳይቻለሁ። ለምን ቤቷም ሄጄ ተሰድቤም ሳምሪም ተሰድባ ችግር የለውም ይሁን ብዬ ቄመም ሳሊዝ ምንም ሳሊዝ በሰላም አብሬ ቤታቸው ገብቼ እሷንም አክብሬ ብዙ ነገር አሳልፌያለሁ። ስለዚህ ዝም ብዬ አይደለም እያወሩ ያለሁት፣ ሁሉ ነገር በተግባር አድርጌዋለሁ። እና እኔም ደግሞ የጂጂን ለማጣላት ከሳምሪ ጋር ለማጣላት አላማ ቢኖረኝ እንደዛ ቢኖረኝ ኖሮ እሷ ቤትም ባልሄድኩ ኖሮ እኔም የእሷ ጠላት ሆኜ እኔ እሷንም ማሳደድ አያቅተኝም። ገባችሁ? አሁን ልክ እሷ እኔን እንደምሰድበው እንደ ጠላት እንደምትሳደበው ብዙ አይነት ያላንቋሸሸችኝ ነገር የለም። ለሱ እኔ ራሴ በሚሄድበት መንገድ እሄዳለሁ። እና ስለዚህ አሁንም ልተወኝ አልቻለችም። 7 ዓመቱ ሙሉ እስቲላው በሰላም እየኖርን እኔን ብቻ አልፎ አይደለም ልጆቹን ራሱ እንደማትፈልጋቸው ልጆቹን እንደምትሳደብ በብዙ ሰው እንዳሰደበቻቸው ይሄ ሁሉ ታግሼ ዝም አልኩ። ቤተሰቤን፣ እናቴን፣ እህቴን ሁሉንም ስትሳደብ ነበር። ይሄ ሁሉ በትዕግስት አልፌ ዝም ብያለሁ። አሁንም ግን የተፈጠረውን ኬዝ እንደሰማሁት ከሆነ 2 ሰዎች አሜሪካና ያው ኢሮፕን ያለው መሰለኝ ልጁ ሁለቱ በተፈጠረው ጉዳይ ደግሞ ድጋሚ የኛን ታሪክ አስገብታ እኛንም እኔን እያነሳች በሆነ ነገር በተፈጠረ ቁጥር እኔን እያነሳች ትሳደባለች፣ ስሜን እየጠራች ትሳደባለች። እዚህ ሀገር ደግሞ እኔ እማላቅ መስሎሽ ከሆነ የትም ዓለም ላይ ኑሪ አንድን ሰው የምትሳደቢ ከሆነ በህግ እንደሚያስጠይቅሽ እሱን እኔ በተግባር አሳይሻለሁ። ከዚህ በኋላ እኔ አንቺን የምጋፈጥሽ በህግና በህግ ነው።
ከዚህ በኋላ በህግ ነው የምንጨርሰው። አሁንም የምመክርሽ ከዚህ በኋላ ስሜን እየጠራሽ እንዳትሰድቢ አስጠነቅቅሻለሁ። አይ መሳደብ ነው የምፈልገው፣ ምንም አታመጣም፣ እንደውም ትፈራኛለህ ምናምን ብለሽ ነው ያወራሽው። ችግር የለውም፣ ህግ ያለበት ሀገር ነው እየኖረን ያለ ነው። እኔ በህግ ነው የሚሄደው፣ በህግ ሄደን በህግ የምንጨርሰው ይሆናል። አንቺ ትልቅ ሰው ነሽ፣ ከአንቺ ጋር እኔ ምንም ሰጣ ገባ ውስጥ የምገባበት ነገር የለም። ከአንቺ ጋር ቁጭ ብዬ የምመላለስበት ነገር የለም። እንደዚህ አይነት ማንነትም ስለሌለኝ ቤተሰቤን ተሳድበሻል፣ እኔን ተሳድበሻል፣ ልጆቼን ተሳድበሻል፣ ሳምሪንም ተሳድበሻል። ያው እናትሽ ናት፣ ግን ምንም እናትሽ ስለሆነች አንቺ ለምን እሷን ሰደብሻት ብዬ መከራከር የምችለው ነገር የለም። ግን አንቺ የያዝሽው ነገር የሰው ልጅ ዝም ሲልሽ ሲታገስሽ ሊገባሽ ይገባ ነበር። ምንም አይነት ትዕግስት ለአንቺ መስሎ አይታይሽም፣ አይገባሽም። እና እኔ የመጨረሻ ትዕግስቴ ከዚህ በላይ አንቺን የምታገስበት ነገር የለም። ለምን ካሁን የሰው ልጅ 7 ዓመት ታግሰው ምንም የማይስተካከል ከሆነ አሁንም ጸጥ ብለሽ ከመቀጠል ውጭ ምንም የምትፈጥሪው ነገር ስለሌለ የምታቆሚ ነገር ስለሌለ የተረዳሁት ነገር አሁን ፈርቼ መስሎ ከተሰማሽ እንግዲህ በተግባር አሳይሻለሁ። አንቺ የምታረጊው ነገር ከዚህ በኋላ የፈለግሽው ነገር ማድረግ ትችላለሽ። እኔም ዝግጁ ነኝ። አንቺም ቀጥይበት። ከዚህ በኋላ ግን ስሜን ጠርተሽ እንዳትሳደቢ አስጠነቅቅሻለሁ። አሁን እስከዛሬም ለተሳደብሽው፣ አሁንም ትላንትም ለተሳደብሽው ቀጥታ ምላሽሽን ከኔ ጋር በህግ እንጨርሰዋለን ማለት ነው። ለምን ከዚህ በላይ ልታገሰሽ አልችልም ማለት ነው። እኔ ላይ የፈጸምከውን ነገር ስነግራት አላዳመጠችኝም። ገባ? ይሄ ነገር አይሆንም ስላት አላዳመጠችኝም። ግን ይህን ነገር የተናገርኩት ለማን ነው? ለማን የተናገርኩት? ለልጄ የነገርኩት። እኔ ላይ ምን እንዳደረግ እዚህ ጋር ቁጭ ብለህ ያ እኔ እዚህ ጋር ዶሮ ወጥ እየሰራሁኝ እሷ መኝታ ቤት ፊሎዬን ነብሰ ጡር ሆና ያ እዚህ ጋር እኔ ላይ ምን እንዳደረግ እኔና አንተ እግዚአብሔር ነው የሚያውቅ። ይሄንን ደግሞ ኩዊሊያ ታውቀዋለች። ይሄንን ሰብለ ካናዳ ታውቀዋለች። ይሄንን ደግሞ እዚህ የምትኖረው ታውቀዋለች። ለቅርብ ጓደኞቼ እንዲሁም ደግሞ መጀመሪያ ወጡን ትቼ ሻሻ ስሬ እስከነወጤ ልጄ ጋር ነው የሄድኩት። ህልም እስከሚመስለኝ ድረስ ራሴን እስከማየው ድረስ ሴትነቴን እስከምጠላው ድረስ ብናገር ነገረኛ። እውነት ቤቴ ውስጥ የተደረገ ነገር ነው ይሄ? እውነት አንተ ጤነኛ ሆነን ያንን ነገር ያደረግከው እኔ ላይ ምን ያምሮህ ነው? ከልጄ የበለጠ እኔ ገላይን ያማረ፣ ከልጄ የበለጠ ቁንጅናዬን ያማረ ምን ፈልገህ ነው? ጠጥተህ ነው እንዳልል ቤታችን ውስጥ ስትጠጣ ላየው፣ ቅመህ ነው እንዳልል ሚቃም የለም። ኦኬ የምትወስደው መድኃኒት አለ እንዳልል እኔ ለማውራት ራሱ ግራ እስከ